እሺ አመሰግናለሁ ሁላችሁም ስለተገኛችሁ። እም፣ ስሜ በሁለቱም ነው የምጠራው፣ ዘመንም ነው ዘመንም ነው። ከትምህርት ቤት በኋላ ዘመን በሚለው ነው የምታወቀው። እ፣ እዚህ አሜሪካን ሀገር ያለ ዩኒቨርሲቲ ላይ የፒኤችዲ ተማሪ ነኝ በኬሚካል ኢንጂነሪንግ። ከዛ ውጪ ስቴም ፓወር የሚባል ኢትዮጵያ ውስጥ ያለ ኤንጂኦ አለ። ከነሱ ጋር የኛ ዩኒቨርሲቲ ጋር አንድ ላይ ኮላቦሬት አድርገው የሚሰሩት ፕሮጀክት አለ። የሃይ ስኩል ተማሪዎች ላይ የሚሰራ ፕሮጀክት ላይ ፕሮጀክት ሊድ አደርጋለሁ። እ፣ ከዛ ውጭ በቅን መሪ በማስታወቂያ አንዳንድ ስራዎችን ስለማግዝ ፊቴ አዲስ አይሆንባችሁም። ዛሬ ከኔ ጋር የምንቆየው ቴክኖፕreneuርሺፕ የሚል ሀሳብ ላይ ነው። እ፣ ባለፈው 2 ሳምንታት ናዊንግ ዱይንግ ጋፕ እዚህም ላይ አፕላይ ይደረጋልና እ፣ ምን አስታወሰኝ፣ አዲስ አበባ ዩኒቨርሲቲ ነው የመጀመሪያ ዲግሪን የተማርኩት እና ኢንጂነሪንግ ኢኮኖሚክስ የሚያስተምረን መምህር ወደ 20 ዓመት የማስተማር ልምድ አለኝ አለ እና እ፣ ግን እስቲል የያዘውን ስልክ እያሳየን ደህና ስልክ እንኳን መግዛት አልቻልኩም። እኔ ያስተማርኳቸው ተማሪዎች ተመርቀው በአመቱ መርካቶ ገብተው እ፣ እኔ ታክሲ ስጠብቅ እነሱ ትልልቅ መኪና ገዝተው እየነዱ አያቸዋለሁ አለ እና ናዊንግ ዱይንግ ጋፕ እዚህ ጋር በደንብ ፕራክቲካሊ ይሰራል። ምክንያቱም እሱ ያነሳልን 20 ዓመት ኢኮኖሚክስ አስተምረዋል፣ ግን እ፣ ለራሱ የሚያስፈልገውን ነገር ማድረግ አልቻለም ማለት ነው። ስለዚህ ይሄ ፕራክቲካሊ ከባድ እንትን ነው። ቴክኖፕreneuርሺፕ ወደ ኋላ አመጣበታለሁ። አትሊስት ግን ዚስ ዴይስ እውቀት ብዙ ሩቅ አይደለም። ቴክኖሎጂው እጃችን ላይ ብዙ ነገሮችን ያመጣልናል። ዛሬ ላይ እውቀት ማግኘት ሳይሆን በደንብ ዲፕ አናላይዝ አድርጎ ክሪቲካል ቲንክ አድርጎ ፕሮብሌም መፍታት የሚቻልበትን አስተውሎትን ማሳደግ የሚቻልበት ትልቁ ኢምፖርታንት ነገር ስለሆነ እዚህ ጋር በጋራ እንድናስብ ነው ይሄን እኔ እንደ አስተባባሪ ሆኜ የመጣሁት ማለት ነው። ስለዚህ ትሬኒንግ ሳይሆን በጋራ እያሰብን በጋራ ዲስከስ የምናደርግበት ፕሮግራም ነው የሚሆነው። ስለዚህ ቴክኖፕreneuርሺፕ ሀሳብ የያዘ አለ፣ አይዲያ ይኖራል፣ ያው እና ቴክኖሎጂ ይኖራል። ኢንተርፕreneuርሺፕ ብዙ ጊዜ የምናውቀው የቢዝነስ ፈጠራ ሀሳብ ነው። ግን ቴክኖፕreneuርሺፕ የሚለውን ተርም የሚጠቀሙት ወይም አንድ ሰው ቴክኖፕሪኒየር ነው የሚባለው ቴክኖሎጂን አዳፕት ያደረገ ቢዝነስ ይዞ ሲመጣ ነው ማለት ነው። ሶ ቴክኖፕreneuርሺፕ አጠቃላይ ቴክኖሎጂን ተጠቅሞ ለአንድ ችግር ሰስቴነብል የሆነ መፍትሄ የሚያመጣ ቢዝነስን ቢውልት ማድረግ ነው መስራት ነው ማለት ነው። ስለዚህ አንድ ሀሳብ ቴክኖፕሬኒያል ኦፖርቹኒቲ ነው የሚባለው ከቴክኖሎጂ ጋር ተጣምሮ ፕራክቲካሊ ሲተገበር ነው። ቴክኖሎጂን መያዙ ብቻም አይደለም፣ ፕራክቲካልም መሆን አለበት ማለት ነው። መሬት ላይ መውረድ የሚችል ሀሳብ መሆን አለበት። እንደዚህ አይነት ሀሳቦች ቴክኖሎጂን አዳፕት ያደረጉ የቢዝነስ ሀሳቦች እንደ ኢትዮጵያ ላሉ ሀገራት በጣም ኢምፖርታንት ናቸው። ምክንያቱም በጣም ብዙ ቻሌንጆች አሉ በተለያዩ ሴክተሮች ላይ። ግብርናው የኢትዮጵያ ኢኮኖሚ ቤዝድ ያደረገው ግብርና ላይ ነው ሁላችንም እንደምናውቀው። ሰው ግብርናው ብዙ ፕሮብሌሞች አሉበት፣ ብዙ ማደግ ያለባቸው ነገሮች አሉ። ስለዚህ ቴክኖሎጂውን አዳፕት ማድረግ እዛ ላይ ትልቅ ኦፖርቹኒቲ ነው። ትምህርት እንደምታውቁት ብዙ ክፍተቶች አሉበት። የጤናው ዘርፍ በጣም ብዙ ክፍተት አለበት። የሎጂስቲክስ ላይ፣ ትራንስፖርቴሽን ላይ፣ ፋይናንስ እና ማኑፋክቸሪንግ ላይ እነዚህ ሴክተሮች በጣም ቢግ ፕሮብሌሞች ያሉባቸው ሴክተሮች ስለሆኑ እና ለሀገር ደግሞ በጣም ቁልፍ የሆኑ ስለሆኑ እነዚህ ላይ ቴክኖሎጂን አዳፕት ኢንተግሬት ያደረገ ቢዝነስ ሀሳብ ማምጣት ኢምፖርታንት ነው ማለት ነው። ስለዚህ ቴክኖሎጂ የሚጠቅመን ምንድን ነው? በፈጣን እና ቺፐር በሆነ ወይም በአነስተኛ ዋጋ
ለአንድ ችግር መፍትሄ ይሰጠናል ማለት ነው። ስለዚህ እዚህ ኮርስ ላይ ወይም እዚህ ሀሳብ ላይ የምንዳስሳቸው ነገሮች አሉ። የመጀመሪያው ሁሌም ቢዝነስ ስናስብ ከችግር ነው የምንነሳው። ብዙ ጊዜ ኢትዮጵያ ውስጥ ኮመን የሆነ ችግር ምንድን ነው? ሰዎች ቢዝነስ የሚያስቡት ከሀሳብ ነው የሚነሱት። የሆነ ሀሳብ ይዘው ነው ለመተግበር እና ለዛ ሀሳብ ማርኬት ለመፈለግ የሚሄዱት። ግን ሪል ቢዝነስ መሆን ያለበት ፍሮም በጣም ፔን ካለው ፕሮብሌም ነው የሚነሳው ማለት ነው። ስለዚህ ፍላጎት ሊኖር ያስፈልጋል ማለት ነው። ያ ማለት ከስተመር ይኖረናል ማለት ነው፣ እዛ ችግር ላይ ያለው አካል። ስለዚህ ሴግመንታችንንም ማወቅ አለብን። ማን ነው የተቸገረው? የምናነሳውን ችግር ሪሊ ፔኑ ያለው ማን ላይ ነው የሚለውን ማወቅ አለብን። ያ ደግሞ ምን ያክል ሳይዝ አለው፣ ምን ያክል ከቨሬጅ አለው ለማርኬታችን የሚለው ኢምፖርታንት ጉዳይ ነው። ከዛ ወደ ቫሊዩ ፕሮፖዚሽን ነው የምንመጣው። ይሄ በጣም ቁልፍ ነው ለቢዝነስ ቁልፍ የሆነ ጉዳይ ነው። ቫሊዩ ፕሮፖዚሽን ማለት ኦኬ ችግር እንዳለ አይተናል፣ እነማን እንደሆኑ የተቸገሩት አይተናል። ማርኬት ሳይዙ ደግሞ ወይም ምን ያክል ስኮፕ እንደሆነ አይተናል። ከዛ በኋላ ግን ምንድን ነው ክሬት የምናደርግላቸው? ምን ቫሊዩ ነው የምንሰጣቸው? ወይም እኛ የምናመጣውን ሶሉሽን ወይም ሰርቪስን በሉት ፕሮዳክት ሊገዙ የሚችሉ ወይም ሊከፍሉ የሚችሉት ምን ስለምንሰጣቸው ነው የሚለውን የሚመልስልን ይሄ ቫሊዩ ፕሮፖዚሽን ነው። ከዛ ያን ችግር ለመፍታት የሚያስፈልገውን ቫሊዩ ክሬት የምናደርግበት ደግሞ ምን ፕሮዳክት ወይም ምን ሰርቪስ ይዘን ነው የምንመጣው የሚለው ነው። ስለዚህ የተያያዙ ናቸው። ስለዚህ ሶሉሽን ዲዛይን እናደርጋለን። ያ ፕሮብሌም ሰዎቹን ችግራቸውን ለመፍታት ቫሊዩ ለመስጠት ለነሱ ይሄን ፕሮዳክት ይዘን እንመጣለን የሚለው። ፕሮዳክቱን ስናስብ ግን ኮምፒቴቲቭ አድቫንቴጃችንን ማሰብ አለብን። ከሌሎች ኮምፒውተሮች የተሻለ ፕሮዳክት ይዘን መምጣት ይኖርብናል ማለት ነው። ይሄኛው ቢዝነስ ሞዴል አልገባበትም፣ ምክንያቱም ከዚህ በፊት አቶ ትእዛዙ ስለሰጠን እዚህ ላይ ብዙ አልገባም። የኔ ኢንጂነሪንግ ፓርቱ ላይ ነው ሞር ኦፍ ፎከስ ማድረግ የምፈልገው። ግን ኦፍኮርስ አሁን ቢዝነስን ስናስብ ሴፓሬትድ አይደለም። እነዚህ ሶስቱም የተገናኙ ናቸው፣ አራቱም የተገናኙ ናቸው። ቫሊዩ ፕሮፖዚሽን ሶስቱንም ይይዛቸዋል። ስለዚህ ኢንጂነሪንግ ፕሮዳክት ዲዛይን እና ዴቨሎፕመንት ላይ የሚያደርገው ሰውዬ በትክክል የከስተመሮቹን ኒድ እንትን ማይል ከሆነ ፌል ያደርጋል። ስለዚህ የማርኬቲንግ ኮንሰፕት ይዞ ነው የሚሄደው ማለት ነው። የቢዝነስ ሞዴሉን ሀሳብ ይዞ ነው ዴቨሎፕ የሚያደርገው ፕሮዳክቱን ዴቨሎፕ የሚያደርገው ማለት ነው። ስለዚህ አራቱም የተገናኙ ናቸው፣ ክሪቲካል ናቸው ማለት ነው። እንዳልኩት ይሄኛውን ፓርት አልነካውም፣ ግን ሶስቱን ፓርቶች ከቨር ለማድረግ እንሞክራለን። አንድ ኬዝ ስተዲ ያየሁት ለምሳሌ እኔ ያደግኩበት አካባቢ ቡና ያመርታሉ እና ገበሬዎች ቡና የሚሸጡት ገበያ ላይ እዛው ሎካሊ ነጋዴዎች በሚሰጧቸው ወይም ብሮከሮች በሚነግሯቸው ዋጋ ነው። ስለዚህ አንድ ኬዝ ስተዲ ያነሳሁት ለምሳሌ ማርኬት ለገበሬዎች የቡናን ዋጋ እያጠና ለገበሬዎች አፕዴት የሚሰጥ ፕላትፎርም ብሰራ ብዬ አስባለሁ። ይሄን ማስበው ግን መጀመሪያ ከሀሳብ አይደለም የምጀምረው። መጀመሪያ እንዳልኩት ከችግር ነው የምጀምረው። ሶ ገበሬዎች አሉ ቡናቸውን ለመሸጥ ኢንፎርሜሽን የገበያ ዋጋ አያውቁም። ማለት ኢንተርናሽናሊ የቡና ዋጋ ምን ያክል ነው፣ መቼ ብንሸጠው የተሻለ ዋጋ እናገኛለን የሚለውን ሀሳብ አይኖራቸውም። ስለዚህ በዛ ምክንያት በጥሩ ዋጋ መሸጥ ያለባቸውን ምርታቸውን ትክክል ባልሆነ ዋጋ ወይም ቤኔፊት ቫሊዩ ሊያጡበት ይችላሉ ማለት ነው። ስለዚህ እኔ የማስበው ፕላትፎርም ከችግራቸው ነው የሚነሳው። ችግራቸውን ገልጭ ያለው
ከዛ ግን ምንድን ነው የምሰጣቸው ቫሊዩ ካልኩኝ ኢንከማቸውን ነው የምጨምረው። 1 ኪሎ ቡና በ700 ብር መሸጥ ካለባቸው እኔ በምሰጣቸው ሶሉሽን ወይም ሰርቪስ 800 ብር የሚሸጡ ከሆነ ቫሊዩ ጨምሬላቸዋለሁ ማለት ነው። ሁለተኛ የመካከል ላይ የሚገባውን አካል እዛ ጋር የሚያጡትን ቤኔፊት ያገኛሉ የኔን ሰርቪስ በመጠቀማቸው። ዲፔንደንሲ አይኖርባቸውም። ቤተር ዲሲሽን የተሻለ እንትን ላይ ትራክ አድርገው ዋጋውን መቼ ሊጨምር እንደሚችል አይተው ሊገዙ ይችላሉ። ስለዚህ ያን ቫሊዩ ፕሮፖዚሽን ይዤ መጣሁኝ ማለት ነው። ስለዚህ ምንድን ነው የማመጣው ቴክኖሎጂ ካልኩኝ ለምሳሌ ኖርማሊ ገበሬዎች ስለሆኑ ፋንሲ የሆነ የቴክኖሎጂ እንትን ሶሉሽን ላይጠቀሙ ይችላሉ። ግን ኖርማል ቴክስት ሊያነቡ ስለሚችሉ ሎካል በአማርኛ ቴክስት የዛሬ የቡና ዋጋ ይሄን ያክል ነው ብሎ በየቀኑ ቴክስት የሚገባላቸው ቢሆን ወይም ሞባይል አፕ ላይ ገብተው ማየት የሚችሉ ቢሆን በቀላሉ ሊጠቀሙት የሚችሉ ቢሆን ኮኔክት ያደርጋል የነሱን ቫሊዩ ማለት ነው። ስለዚህ ዲፌንሰብሊቲ ያስፈልገዋል ማለት ምን ያክል ኢፌክቲቭ ነው፣ ምን ያክል ታማኝነት ነው የምሰራው ቴክኖሎጂ የሚለውም ሀሳብ አለው እዚህ ጋር። ይሄኛው ቢዝነስ ሞዴል ላይ ያለ ሀሳብ ነው። ሪቬኑ ሞዴል ለእኔ ክፍያቸው እነሱ እንዴት ነው የሚከፍሉት የሚለውን ቢዝነስ ሞዴሌን ማለት ነው እዚህ ጋር የሚይዘው። ከዛ ግን ወደ ግሮዝ እና ኢንቨስትመንት በኋላ ላይ በደንብ ዲቴይል እንሄድበታለን። ብዙ ጊዜ በፓይሌት ስኬል በጣም ትንሽ ፕሮዳክት ይዞ እሱን ቼክ አድርጎ ከስተመሮችን እንደገና ወደ ስኬል አፕ ማድረግ የተሻለ አፕሮች ነው እና ያን ወደ ማድረግ እና ከእንደገና ደግሞ የከስተመሮቹን ፊድባክ ወስዶ እንደገና ፕሮዳክቱን አፕዴት ማድረግ እነዚህ ኮኔክትድ የሆኑ ኢምፖርታንት ፖይንቶች ናቸው ማለት ነው። ታይፕስ ኦፍ ኢንተርፕረነርሺፕ ስናይ ስሞል ቱ ሚዲየም ኢንተርፕራይዝ አሉ፣ ኢኖቬሽን ድሪቭን ኢንተርፕራይዞች አሉ። አሁን ስሞል ቱ ሚዲየም ኢንተርፕራይዝን ስናይ ብዙ ጊዜ ሎካል ማርኬት ነው ፎከስ የሚያደርጉት። ሊኒየር ግሮዝ ነው ያላቸው። ይሄ ግራፉ በደንብ ያሳያል። ከታይም እና ታይም ኤክስ አክሲስ ላይ እና ካሽ ፍሎውን ስናይ በዋይ አክሲስ ስሞል ቱ ሚዲየምን ስናይ ብዙ ጊዜ ፍሮም ስታርቲንግ ታይም ኢሚዲየት ካሽ ፍሎ ይኖራቸዋል። ግን ካያችሁት ከሆነ ታይም በኋላ ሆሪዞንታል ይሆናል፣ ካሽ ፍሎ ኮንስታንት ይሆናል። ይሄ እንትን አይደለም፣ ስኬለብል አይደለም ማለት ነው። መጀመሪያ የምታዩት ፍሎ እስኪደርስ ድረስ ቻሉ ኪሳራው ይኖሩበታል። ቴክኖሎጂ ቤዝድ ፈርስት ላይ በጣም ቻሌንጂንግ ነው። ከዛ በኋላ ግን ኤክስፖኔንሺያል ግሮዝ ነው የሚሆነው እድገቱ ማለት ነው። እና ካያችሁት ከዚህ በኋላ ብዙ የሆነ ኤክስፖኔንሺያል ግሮዝ ያለው የካሽ ፍሎ ነው የሚኖረው ማለት ነው። ስለዚህ ሞሮፍ አሁን ቴክኖፕረነርሺፕን ስናስብ ይሄ ኢኖቬሽን ድሪቨን ኢንተርፕራይዝ ላይ ነው ሞሮፍ ፎከስ የሚያደርገው ማለት ነው። ለምሳሌ እዚኛው ጋር ቀላል ኤግዛምፕል ብናነሳ ሬስቶራንት መክፈት ምንም የቴክኖሎጂ እንትን የለውም፣ ኢኖቬቲቭም ነው ተብሎ አይታሰብም። ኦፍኮርስ እዛ ላይ ዲቴይል እንትኑ ላይ ኢኖቬሽን ሊሆን ይችላል፣ ከስተመር እንትናቸው ላይ ማርኬቲንግ እንትናቸው ላይ ግን አትሊስት ከእንትኑ ስናየው ዱፕሊከብል ነው። ማንም ሰው ሬስቶራንት መክፈት ይችላል። ቅድም ያነሳነውን ገበያን የእኛን ፕላትፎርም ካየነው ግን ቴክኖሎጂ ድሪቭን ነው የሚሆነው። እንትኑ ካሽ ፍሎ ዊዝን ታይም ቨርሰስ በዛ መንገድ መረዳት እንችላለን ማለት ነው። ኢኖቬሽን ምንድን ነው? ዋትስ ሪሊ ኢኖቬሽን? ብዙ ጊዜ ኢኖቬሽን ኢንቨንሽን ብዙ ጊዜ እንትን ይሆናሉ፣ ይቀላቀላሉ እና ኢንቨንሽን የምንለው ወይም ግኝት የምንለው ነገር ክሬቲንግ ሰምቲንግ ቴክኒካሊ ኒው የሆነ ኖቬል የሆነ ነገር
አዲስ የሆነ ነገር ሲሆን ነው ኢንቨንሽን የሚባለው። አዲስ ቴክኖሎጂ ሊሆን ይችላል፣ አዲስ ዲቫይስ ሊሆን ይችላል፣ ኦር አዲስ ኤኒ ሳይንቲፊክ ዲስከቨሪ ሊሆን ይችላል። ብዙ ጊዜ ኢንቨንሽን ማርኬት ሪሊያብል ሊሆን ይችላል፣ ላይሆን ይችላል። አሁን እኛ በምንሰራበት የሪሰርች ዘርፍ ብዙ ማርኬተብል ያልሆኑ የምርምር ግኝቶች አሉ። ወደ ኢንዱስትሪው ስኬል አፕ ለማድረግ ሲኬድ ፕራክቲካል ያልሆኑ፣ ለምሳሌ አንዱ ስንሰራበት የካርበን ካፕቸሪንግ ቴክኖሎጂ ማለት የግሎባል ዋርሚንግ አሁን ላይ ዓለምን ትልቅ የሚያሳስበው ጉዳይ አንዱ ግሎባል ዋርሚንግ ነው። ለሱ ኮንትሪቢዩት የሚያደርገው ሲግኒፊካንት እንትኑ ካርበን ዳይኦክሳይድ የካርበን ልቀት ነው። ሶ ካርበንን ከኢንቫይሮንመንት ላይ ካፕቸር ለማድረግ የተለያዩ ቴክኖሎጂዎች ይሰራሉ፣ ግን ስቲል ፕራክቲካሊ አይደለም። ፕራክቲካሊ ከምን ሴንስ ቴክኖሎጂ እንኳን አፕሊካብል ቢሆን ፋይናንሻሊ ግን ፕራክቲካል የማይሆንበት ሁኔታ አለ። ኮስቱ እዛ ጋር ከትሬቱ የበለጠ ሊሆን ይችላል እና ሶ ኢንቨንሽን አንዳንዴ ፕራክቲካል ላይሆን ይችላል፣ ወደ ማርኬት ላይሆን ይችላል። ኢኖቬሽንን ስናይ ግን አሁን ቴክኖፕሪነርሺፕ የሚለው ኢኖቬሽንን የያዘ ኢንተርፕሪነርሺፕ ነው ብለናል። ሶ ክሬቲንግ ኒው ቫሊዩ ነው። ሰዎች የሚጠቀሙት ሰርቪስ ሊሆን ይችላል፣ ግን አዲስ ቫሊዩ ነው የምንጨምረው ወይም ተጨማሪ ቫሊዩ ይዘን ነው የምንመጣው ማለት ነው። ዱፕሊካብል ሊሆን ይችላል። የሆነ ሀገር ላይ ወይ የሆነ ቦታ ላይ የተሰራውን ቴክኖሎጂ ወስደን ኢትዮጵያ ላይ ልንተገብረው እንችላለን፣ ግን የሆነ ቫሊዩ ግን አድ ማድረግ አለበት ማለት ነው። የሚሰሩበትን የስራ ኤንቫይሮንመንት ቢሄቪየሩን የተወሰነ መቀየር አለበት፣ አዶፕት መሆን አለበት እና ማርኬት ኮመርሻላይዝም መሆን ይኖርበታል ማለት ነው ኢኖቬሽንን ስናይ። ስለዚህ ኢኖቬሽን ማለት ኒው ቫሊዩ ፎር ፒፕል ነው፣ አዲስ ተጨማሪ ቫሊዩ ነው ማለት ነው። በጣም እንትን ላይሆን ይችላል፣ ፋንሲ ላይሆን ይችላል፣ ወይም ኮምፕሊኬትድ ላይሆን ይችላል ማለት ነው። ስለዚህ ዊ ካን ኢኖቬት ዊዛውት ኢንቨንቲንግ፣ አዲስ ነገር አዲስ ግኝት ሳይኖር ኢኖቬት ማድረግ እንችላለን ማለት ነው። ስለዚህ ቴክኖፕሪነርሺፕ የሚባለው ኢኖቬሽን ዩዚንግ ቴክ እና ኢንተርፕሪነርሺፕ ላይ አዳፕት ማድረግ ነው ማለት ነው። ታይፕስ ኦፍ ኢኖቬሽን የት የት ሴክተሮች ላይ ናቸው ኢኖቬሽን ያለው የሚለውን ለማየት ሶሪ መለሰ ታይሜን እንትን በለኝ፣ ምናልባት ስልኬን ያ ታይሜን ማኔጅ ለማድረግ እንዲረዳኝ ነው። ሶ ፕሮዳክት ላይ ኢኖቬት ማድረግ እንችላለን፣ ቤተር ፕሮዳክት ወይም ቤተር ሰርቪስ ለማምጣት። አሁን መሬት ላይ ያለውን ምርት ወይም መሬት ላይ ያለውን ሰርቪስ የተሻለ አድርጎ ማምጣት ማለት ነው። ሁለተኛው ፕሮሰሱን ኢኖቬት ልናደርግ እንችላለን ማለት ዴሊቨሪንግ ማለት ነው። ያን ሰርቪስ ዴሊቨር የሚደረግበትን ፕሮሰስ ኢኖቬት ልናደርገው እንችላለን ማለት ነው። ቢዝነስ ሞዴሉን ኢኖቬት ልናደርግ እንችላለን። ሶ ቢዝነስ ስታርታፕ አይዲያ ብዙ ጊዜ ከሁለት ወይ ሊመጣ ይችላል። አንደኛው ቴክ ፑሽ ነው ወይም ኦርጋናይዜሽናል ድሪቭን ሲሆን ነው። የሆነ የቴክኖሎጂ ካምፓኒ ለምሳሌ መስራት ስለቻለ ብቻ የሆነ ፕሮዳክት ይዞ መጥቶ ማርኬት ሊፈልግ ይችላል። ቴስላ ሊሆን ይችላል። ለምሳሌ ቴስላ ኬፐብል ነው የሆነ የተለያዩ የቴክ እንትኖችን ለመስራት። ስለዚህ የሆነ ፕሮዳክት ይዞ መጥቶ ለዛ ማርኬት ሊፈልግ ይችላል። ስለዚህ ያ የሚጀምረው ፍሮም ኦርጋናይዜሽናል ድሪቭን ነው የሚለው ፕሮዳክቱን ከያዘ በኋላ ነው ማርኬት የሚፈልገው። ስለዚህ ይሄኛው ችግሩ ምንድን ነው? ስትሮንግ ኮምፒቲቲቭ አድቫንቴጅ ይኖረዋል ማለት ነው። ማለት የራሱ ቴክኖሎጂ ስለሆነ ሰዎች ዱፕሊካብል ላያደርጉበት ይችላሉ፣ ግን ማንም ሰው ላይፈልገው ይችላል ፕሮዳክቱን ሰርቶ ስለመጣ ማለት ነው። ሌላኛው ግን ማርኬት ፑሽ ስታርታፕ ነው ወይም ከስተመር ድሪቭን የምንለው። ይሄኛው ቅድም እንዳልነው ነው፣ ፍሮም ፔን ነው የሚነሳው፣ ከችግር አለ ብሎ ነው ከዛ ነው የሚነሳው። ስለዚህ ለዛ ችግር ቤስት ቴክኖሎጂ ነው የሚፈልገው ማለት ነው፣ ቤስት ሶሉሽን ነው የሚፈልገው።
ስለዚህ ይሄኛው ችግሩ ኦልሬዲ ስላለ የማርኬት እንትን ላይኖርበት ይችላል ማለት ነው። ግን ሪስኩ ምንድን ነው? ችግሩ ስላለ ኢዚ ቱ ኮፒ ነው። ዊክ አድቫንቴጅ ሊኖረው ይችላል ከኮምፒውተር አንጻር ማለት ነው። ስለዚህ ቤስት ቴክኖፕረነርሺፕ አይዲያ የሚባለው ሁለቱን የያዘ ነው። ሪል ኒድ ላይ ቤዝድ የሆነ ነው። ሁለተኛ ዩኒክ ቴክኖሎጂ አድቫንቴጅ ይዞ መምጣት አለበት። ሌሎች ሰዎች እሱ የሰራውን ቴክኖሎጂ መድገም፣ ዱፕሊኬት ማድረግ አይኖርባቸውም ማለት ነው። ስለዚህ አሁን አንድ ኬዝ ስተዲ እናያለን። ለምሳሌ የሆነ ሀሳብ አለን፣ የሆነ የቢዝነስ ሀሳብ ቴክኖፕረነር ሆነን ነው አሁን እያሰብን ያለ ነው። የሆነ ቴክኖሎጂን አዳፕት አድርገን ፕሮብሌምን ሶልቭ ሊያደርግ የሚችል አንድ ሀሳብ ይዘን መተናል ማለት ነው። እና ብዙ ጊዜ የቢዝነስ ፎረሞች ሊኖሩ ይችላሉ። ምርታችሁን ሄዳችሁ ልትሸጡበት የምትችሉት ከኢንቨስተሮች ጋር የምትገናኙበት እድል ማለት ነው። እና ሌትሴ አሁን እኔ የሆነ ወይም እናንተ የሆነ ፕሮዳክት ይዛችኋል እና በጣም ኢንቨስት ሊያደርግ ይችላል ብላችሁ የምታስቡትን ትልቅ ሰው ለምሳሌ ሊፍት ውስጥ አገኛችሁት እንበል እና ለምሳሌ ኢትዮጵያ ውስጥ ያሉ ትልልቅ ሰዎችን ልታስቡ ትችላላችሁ፣ ፖቴንሻል ያላቸውን ማለት ነው። እና ወይም በጣም ሲግኒፊካንት የሆነ የፖሊሲ ቼንጅ ኢምፕሊመንት ሊያደርጉ የሚችሉ የእናንተ ኦፍኮርስ ለምሳሌ በሀገር ደረጃ የሚፈጸም ቴክኖሎጂ ቢሆን ማለት ነው። እና እነዛን ሰዎች ለአንድ ደቂቃ ብቻ ነው ያገኛችኋቸው። ሊፍት ውስጥ ነው እንበል። ትልቅ ሞል ላይ ገብታችሁ በአጋጣሚ ያን ሀሳብ ይዛችሁት ሊፍት ውስጥ ተገናኛችሁ። ከአንደኛ ፎቅ 17ኛ ፍሎር ላይ ነው የምትሄዱት። ምናልባት አንድ ደቂቃ ወይም 60 ሰከንድ አላችሁ። እንደዚህ አይነት ኦፖርቹኒቲን መጠቀም ማለት ነው። ብዙ ጊዜ ሰዎች ረጅም ሰዓት ላያዳምጧችሁ ይችላሉ፣ አለስ ያ ነገር ለእኔ ኢምፖርታንት ነው ብለው ካላሰቡ ማለት ነው። ስለዚህ ይሄ ኤሌቬተር ፒች የሚባለው አትሊስት ሀሳብ አለን፣ የቴክኖፕረነርሺፕ ሀሳብ ይዘን ኢንቨስተሮች ጋር ወይም ፖሊሲ ቼንጅ ሊያደርጉ የሚችሉ ወይም ሲኢኦ ሊሆን ይችላል። እኛ በጣም ትልቅ ድርጅት ውስጥ እየሰራን የሆነ ኢንጂነሪንግ ላይ ሆነን ግን ሲኢኦውን ልናገኘው እንችላለን የሆነ ሰዓት ላይ የሆነ ቦታ ላይ እና እሱን ለማሳመን ብላችሁ አስቡት። እና እንደዚህ አይነት እንትን ይሄ ኤሌቬተር ፒች በጣም ኢምፖርታንት ነው ቢዝነስ ውስጥ እንትን ለማድረግ ማለት ነው። ስለዚህ 60 ሰከንድ ነው ያለን። በ60 ሰከንድ ውስጥ አቺቭ ልናደርገው የሚገባ ነገር አንደኛው 3 ስቴፖች ናቸው ያሉት። ሁክ ወይም ይሄ መንጠቆ አንድ ሴንቴንስ ነው፣ በጣም ፓወርፉል የሆነ ሴንቴንስ ችግሩን በጣም ኢሞሽናልም ስፔሲፊክም አድርጎ በደንብ መግለጽ ማለት ነው። ለምሳሌ ሲኢኦ ከሆነ የእኛ ድርጅት እንደዚህ እንደዚህ ችግር አለበት፣ ይሄን ችግር ደግሞ ብሎ እንደገና ወደ ሁለተኛው ስቴፕ ይሄዳል። ኤንኤቢሲ ኮር የሚባለው ወይም ኒድ አፕሮች ቤኔፊት ፐር ኮስት እና ኮምፒቲሽንን የያዘ አንድ ሴንቴንስ ነው። ሁ ኢዝ ሰፈሪንግ፣ ድርጅቱ ምንድን ነው ዋጋ እየከፈለ ያለው? ስለዚህ የአንተ ሶሉሽን ወይም አፕሮችህ እንዴት ነው ያን ችግር ሊፈታ የሚችለው? ዋይ ኢትስ ወርዝ ኢት፣ ለድርጅቱ ያን ኢንቨስት በማድረጉ ምንድን ነው ወርዝ የሚያደርገው? ዋይ ዩ አር ዲፍረንት፣ የአንተ ቴክኖሎጂ ይዘኸው የመጣኸው ነገር ከሌላው ወይም ኤግዚስቲንግ ካለው የተሻለ የሚሆነው እንዴት ነው የሚለውን የሚመልስ የ60 ሰከንድ ወይም 1 ደቂቃ። በጣም ከባድ ነው በ1 ደቂቃ ሰዎችን ኮንቪንስ አድርጎ ለውሳኔ እንትን ማለት። ግን ይሄኛው ውሳኔ ላይ እንዲደርሱ አይደለም። አትሊስት አላማው ምንድን ነው? ኔክስት ስቴፕ እንዲሰሟችሁ ረዘም ላለ ሰዓት እንዲሰሟችሁና ፈርዘር እንዲሄዱ ማድረግ ነው። የመጨረሻው ግን ክሪቲካል ፖይንት ኔክስት ስቴፕ አስክ ማድረግ ይኖርብናል። ችግሩን ገልጸናል፣ ፍላጎቱን፣ አፕሮቻችንን፣ ቤኔፊቱን ድርጅቱ የሚያገኘውንና ኮምፒቲሽኑን የኛ የተሻለ የሚሆንበትን ካነሳም በኋላ ይሄን ነገር በደንብ ላስረዳ የሚለውን ፕሮዳክትህን ወደ ማሳየት ትሄዳለህ ማለት ነው። እና እዚህ ጋር ትንሽ ደቂቃ ብንወስድና 5 ደቂቃ ወስደን አንድ ኤክሰርሳይዝ ብንሰራ፣ ለምሳሌ አይናው እዚህ ውስጥ ያላችሁ ብዙዎቻችሁ የተሻለ ብዙ ሀሳቦች አሉ።
ሰው አንዱ የተቸገርኩት የነበረው በምን አይነት ሌቭል ይሁን ይሄኛው ዲስከሽን የሚለውን ማወቅ በጣም አስቸጋሪ ነው። እዚህ ውስጥ አድቫንስድ የሆናችሁ ትልልቅ ሰዎች ስላላችሁ፣ ዞሮ ግን ያው ሁላችንም በጋራ እየተማማርን ስለሆነ አትሊስት የቢዝነስ ሀሳብ ያላችሁ እዚህ ውስጥ ኢንቨስት ሊያደርጉ የሚችሉ ሰዎችም እንዳሉ በማሰብ ማለት ነው የሆነ ድርጅት ላይ ሲኢኦዎች እንዳሉ አስባችሁ ለአምስት ደቂቃ የሆነ ፕሮብሌምን ሶልቭ ሊያደርግ የሚችል የፕሮዳክት ወይም ሰርቪስ ካለን እሱን ብናስብበትና የ60 ሰከንድ ኤሌቬሽን ፒች ብናደርግ ብዬ አስባለሁ። መለሰ ከተፈቀደልኝ። ኦኬ ጥሩ ነው። በጣም ኔትወርክ በጣም እያስቸገረኝ ነው። ሰሮ አስኪድ እስኪ እሺ ሶፋር ጥያቄ አለ? ቴንኪው ትዜ ዘሜ እግዚአብሔር ይስጥልን። ዳኜ ቴክኦቨር አድርግ። መለሰ አስቸግሮታል መሰለኝ። ዳኜ ላስቸግርህ። ዳኜ ያ ሌመንም ካለች አይ ቲንክ ድምጿን የሰማዋት አይ መስሎኛል። ገብቷል። ዳኜ ሌመን ላስት ዊክ ስላስቸግርናት ብዬ ነው። ኦኬ ዳኛ አለ አለ አላው እሺ እሺ ዳኜ ምንድን ነው ይሄኛው ሀሳቡ? 5 ደቂቃ እንውሰድና የ60 ሰከንድ ወይም የ1 ደቂቃ ኤሊቬተር ፒች ነው እንትን የምንዘጋጀው። ስለዚህ እንደ ሞክ ነው የምንወስደው። ቢዝነስ ሀሳብ እናስባለን፣ የሆነ ፕሮብሌም እናያለን። እስካሁን የመጣነውን ፕራክቲካሊ ኤክሰርሳይዝ የምናደርግበት ነው የሚሆነው። ስለዚህ ቫሊዩ ፕሮፖዚሽናችንን እናነሳለን፣ ከዛ ፕሮዳክታችንን እናቀርባለን። ይሄን በ60 ሰከንድ ውስጥ እነዚህን ቅድም የተጠቀሱትን ሪኳየርመንቶች የያዘ የ1 ደቂቃ ኤሌቬተር ፒች ነው የምናዘጋጀው ማለት ነው። ስለዚህ 5 ደቂቃ አለን። አንድ ፕሮብሌም እንውሰድ። ኤኒ ቴክኖፕረነርሺፕ አይዲያ መሆን አለበት። ቴክኖሎጂን አዳፕት ያደረገ የቢዝነስ ሀሳብ ነው የሚሆነው። ስለዚህ እነዚህን 3 ስቴፖች የያዘ የ60 ሰከንድ ማለት ነው። ስለዚህ ሁላችንም ያ አንድ 4 ደቂቃ ወስደን ቢዝነስ ፕላን እናዘጋጅ ነው ሀሳቡ አይደል? አዲስ ነገር ወይ ደግሞ ቢዝነስ ፕላን አይደለም። ቢዝነስ ፕላን በጣም ሰፊ ነው። ኤሌቬተር ፒች ነው የ60 ሰከንድ። የ60 ሰከንድ ሆኖ ይሄው እዚህ ጋር አሉ አንተ ሶስቱ ጀምርላቸውና ቪዲዮዎች። አንተ ፒች አድርግ መጀመሪያ። እስኪ ያሳምነኝ። ያ አሁን ትእዛዙ ሌት ሴይ ሲኢኦ ነው እንበልና ወይም ኢንቨስተር ነው። እሱን ኢንቨስት እንዲያደርግ የሆነ ሀሳብ ነው ይዘህለት የምትመጣው ማለት ነው። ስለዚህ እሱን ማሳመን እና ኔክስት ሚቲንግ አሬንጅ ማድረግ ነው። አትሊስት ዚስ ኢዝ ኢምፖርታንት ብሎ ቤተር ዲል እሱን ማስቀመጥ ማለት ነው። ፈርዘር ኔክስት ኮንቨርሴሽን ማመቻቸት ማለት ነው። ሌላ ሰው እስከሚጀምር አንተ ፒች አድርግና አንድ ሀሳብ እኔ ላነሳው እዚህ ላይ ምናልባት እሺ አይታችሁ ከሆነ እኔ ከዚህ በፊት ስልጠና ላይ የተጠቀምኩት ነበርና ሴልሚዜ ስፔን የምትላችሁና ይሄን ስክሪፕቶ እስቲ ስጥልኝ ብሎ ነው የሚጀምረው። ከዛ በኋላ ለምሳሌ አሁን ወደዚህ ወደ ኤሌቬተር ፒች የምትለውስ ብናስገባ ሲሆነው ወይ ደግሞ አንድ ኃላፊ ከግራውንድ ወደ 4ኛ 5ኛ ፍሎር እየሄደ እኛ ደግሞ ወደ ላይ እየወጣን ወረቀት ይዟል ለመፈረም ደግሞ ስክሪፕቶ ነው የሚያስፈልገው። ስክሪፕቶ ሲጠኝ የሚል ከሆነ አይ ስክሪፕቶ ካልገዛልኝ ወይ ደግሞ ይሄን ስክሪፕቶ ካልገዛ አልሰጥም እለዋለሁ። ከዛ በኋላ እሱ ደግሞ ያደርጋል ግዴታ ስክሪፕቶ አሁን ካልፈረመ ወረቀቱ ስለማይቀበልበት ወይ ደግሞ የሚሄድበት ስለማይገባ ግዴታ ምን ማድረግ አለበት? ይገዛል ማለት ነው። ያ ስክሪፕቶ ደግሞ ምን እንደሆነ በደንብ እዛችሁ በማይክሮ ሰከንድ ውስጥ አስረዳዋለሁ ማለት ነው። አሁን ስክሪፕቶ ይዤ ነው ያለሁት። ሰውየው ደግሞ ወረቀት ማስገባት ወይ ደግሞ
የሆነ ፕሮፖዛል ሊሆን ይችላል ማስገባት ነው የሚሆነው። ለዛ ደግሞ ስክሪፕቶ ነው የሚያስፈልገው። ያ ፕሮዳክቱ ደግሞ ቫሊዩ ምን እንደምኖር ያቺ በ60 ሰከንድ የምትሆነውን የሆነ ነገር ማውራት እንደምንችል ያው እንትን እላለሁ ብዬ አስባለሁ እኔ። ኦኬ፣ ጥሩ ጥሩ ነው። እሺ፣ ሌላ ሰው ከዚህ በፊት የተዘጋጀ ፒች አቅርቦ የሚያውቅ ካለ እስከዛ መግባት ይችላል። ሌሎቻችን ለሶስት ሰው ነው እድል የምንሰጠው። እጅ ይታያል ዳኜ? አላችሁ አይደለ? እጅ ያወጣ እስካሁን የለም። ሀሳቡ ግልጽ አይደለም ነው ወይስ አበበ፣ አብዮት፣ አዲስ ዓለም ኒው አዲስ ሀሳብ መሆን አለበት ወይስ የተሰራ ሊሆን ይችላል? የራሳችሁን? ለምሳሌ አሁን እዚህ ውስጥ ሆፓችን ምንድን ነው? የቢዝነስ ሰዎች እንዳሉ ነው እና ሀሳባችሁን ነው የምትሸጡልን። አሁን እኛ ልንገዛ ኢንቨስት ልናደርግ ነው እና እናንተ ሀሳባችሁን ለመሸጥ ነው። ግን 1 ደቂቃ ስለሆነ ያላችሁ ዲቴል መግባት አይቻልም። ስለ ቢዝነሳችሁ ስላመጣችሁት ሶሉሽን ማለት ነው በሆነ ፕሮብሌም ላይ ግን አትሊስት በ1 ደቂቃ ውስጥ ሰዎች ለቀጣይ ኮንቨርዜሽን ራሳቸውን እንዲያመቻቹላችሁ የምታደርጉበት ማለት ነው። ጋፕ አትፍጠሩ። ዘሜ የሰዓቱን ተጠቀሙበት። ኦኬ፣ እኔ ምንድን ነው እያሰብኩ የነበረው አንተ አዎ፣ ሞዴሉን አሳያቸው እና ዜን መለሰ መናገር ፈልጓል መሰለኝ። ላይክ በጣም ስሎ አደረጋችሁት። እም፣ ኦኬ፣ አንድ ነገር ልሞክር እሺ፣ እሺ፣ መለሰ። ለምሳሌ አሁን በቀላሉ ካየሁት ወደ ቴክኖ ሶፍትዌር ላይ ሙያ አይደለም በነገራችን ላይ የቀበሌ አሁን ቀበሌ እኔ ባለሁበት አካባቢ የቀበሌ አጠቃላይ ሙሉ አገልግሎቱ በሃርድ ፔፐር ነው። ሰዎቹ መታወቂያ ማሳደስ ኦር የሆነ ሰርቪስ መውሰድ ማግኘት ሲፈልጉ የሆነ ሃርድ የሆነ መዝገብ ትልቅ መዝገብ ተፈልጎ ነው የሚያገኙት እና እሱን ወደ ዲጂታላይዜሽን በመቀየር በ5 ደቂቃ ባልሞላ ውስጥ የሰዎችን ሙሉ ፕሮፋይል ሊያወጣ የሚችል ሲስተም መዘርጋት። እህ፣ እሱንን በማድረግ ሰዎቹ አንደኛ የተሻለ አገልግሎት አገኙ፣ ከስተመር ሰርቪሱ ይፈጥናል፣ የሰራተኛውንም የከስተመሩንም ሎድ በፍጥነት ትራንዛክት ያደርጋል ወይም ደግሞ ቶሎ ቀይር ያደርጋል፣ የስራ ሎድን ያቀላል ማለት ነው። እሱን ሲስተም ሰርቶ ለሆነ አካል ማቅረብ ያስኬዳል። ጥሩ ሀሳብ ነው መለሰ። ተመሳሳይ ነው። ለምሳሌ ይሄውነት የእኛ ሞዴል መጀመሪያ ያነሳ ነው ገበያ ፋርመር ማርኬት ፕራይስ ኤንድ ባየር ሊንክ ፕላትፎርም። ሲሳይ የምትጨምረው አለ? ምናልባት ትንሽ መብራት እኔ ጋር በጥብጦኝ ዘግይቼ ነው የገባሁት። ይሰማል? አዎ ይሰማል። እሺ፣ እኔ ምናልባት በ1 ደቂቃ እንደዚህ አይነት እድል ቢገኝ ያችን እድል መጠቀም መቻል ትልቅ ነገር ነው። ስለዚህ ምናልባት ልል የምችለው ነገር ምንድነው ከነሱ ስራ ጋር ተያያዥነት ያለው የነሱን ስራ በጥልቀት እንደማቅ ከነሱ ስራ ጋር ተያያዥነት ያለው የቢዝነስ ሐሳብ እንዳለኝ እና ያንን ኃላፊ ለማግኘት ብዙ ሞክሬ እንዳጣሁኝ ሐሳቡን ግን ቢሰማኝ በእርግጠኝነት እንደሚያምንበትና ኢንቨስት እንደሚያደርግበት በ1 ደቂቃ አስረድቼ ቀጣይ ቀጠሮ እንዲሰጠኝ የምሞክር ይመስለኛል። ጥሩ ነው ሲሳይ። እሱን በምሳሌ ልታስረዳኝ ትችላለህ? እኔን ወይ አንድ ሰው አስበህ? እሺ ጥሩ ነው። አይ ሀሳብህ ዋናው ፖይንቱ እሱ ነው። ለምሳሌ አሁን 3ቱ ስቴፖች ያልናቸው ኤሌቬተር ፒች ላይ ኢንቨስተሮችን ለማሳመን ወይም እዛ ላይ ውሳኔ ሊሰጡ የሚችሉ አካላትን የተባለው ለምሳሌ ቅድም ያነሳ ነው። ይሄን ፕላትፎርም ይዤ ስመጣ ኢትዮጵያ ውስጥ
የሆነ ያክል ለምሳሌ ሌትስ ሴይ 5 ሚሊዮን ፋርመሮች ምርታቸውን የሚሸጡት ሪል ማርኬት ፕራይሱን ባለማወቅ ነው ብዬ እነሳለሁ። ይሄ ዋናው ፖይንት ነው። እንትን እንዲያደርግ ፔኑን ኢሞሽናሊ በደንብ የሚገልጽ ነው። ሰው ኒዱን ስናይ ፋርመሮች ዊዛውት ናዊንግ ሪል ፕራይስ ነው የሚሸጡት። ስለዚህ ትክክለኛ መረጃ ከትክክለኛ ገዢዎች ጋር የሚያገናኛቸው ያስፈልገዋል። ኤንኤቢሲ ኮሩ ማለት ነው ኤስኤምኤስ እና አፕ ዴይሊ ማርኬት ፕራይሱን ሼር የሚያደርጋቸው አፕሮች ይዤ መጣሁኝ። ስለዚህ ምንድን ነው ቤኔፊታቸው? ሃየር ኢንከም ፐር በሚሸጡት አማውንት ሊሆን ይችላል። ኮምፒቲሽኑ ምንድን ነው? የእኛ ትረስትድ ዳታ ዊዝ ቬሪፋይድ ባየር ይዘንላቸው ልንመጣ እንችላለን ማለት ነው። ስለዚህ ሰው ቀጣይ የምለው ስለዚህ አትሊስት ለ30 ደቂቃ የሆነ ታይም ላይ አግኝቼ ፕሬዘንት ላደርግልህ እፈልጋለሁ ልለው እችላለሁ ማለት ነው። እና አሁን እዚህ ካያችኋቸው ኮር ፖይንቶች ናቸው። በደንብ እዚህ ጋር ፕሮብሌሙን በደንብ ይገልጻል፣ ኒዱን ይገልጻል፣ አፕሮቻችንን ይገልጻል፣ ቤኔፊቱን ይገልጻል እና ኮምፒቲቲቭ የምንሆንበትን አድቫንቴጃችንን ይገልጻል ማለት ነው። ሰው ቤኔፊት ስናይ ሁሌም ዮሐንስ እጅ አውጥተሃል? አዎ ዝኔ ሰላም፣ እሺ፣ እንዴት አመሻችሁ እግዚአብሔር ሁላችሁም? ይመስገን። ጠፍቻለሁ በእውነቱ። አይ ቲንክ አሁን ካነሳው አንጻር እንደ ኤግዛምፕልም በምሳሌ መልክ ለመስጠት ያህል ነው ከፒች አንጻር። እሺ፣ ደስ ይለናል። ኦኬ ኖርማሊ ፉሊም እንትን አላልኩበትም፣ ግን ያው ኦልሞስት ይሞላል ብዬ አስባለሁ። አንድ 30 እስከ 60 ሰከንድ ይሆናል ብዬ አስባለሁ። ሞር ኦፍ ከተለያዩ ካምፓኒዎች ጋር ኮላፕስ አረግ የመጀመሪያ ንግግሬን የማደርግበት ዌይ ነው እና ሶ ፐርሰናሊ ፎር ደ ሪል ሲናሪዮ አይረሴ ቴክ ሾው የሚባል ለጄኔራል ኮንሰፕት ወደ ፒቹ ሳልገባ ቴክ ሾው የሚባል አንድ ቴክ ሾው እየጀመርኩ ነው እና ለሱ የሚሆን ከተለያዩ ካምፓኒዎች ጋር ኮላፕስ አረግ ኦር ደግሞ ሲኦ አግኝቼ ሊሆን ይችላል የተለያየ እንትኖች ጋር ኮላፕስ አረግ የምጠቀምባቸውን ፒች ልጀምር እና ፒች ስጀምር ሞር ሰላም ዮሐንስ እባላለሁ ከአይረሴ ቴክ ሾው ነው የመጣሁት። አሁን ላይ ሞር ዓለም ወደ ዲጂታሉ ወርልድ እየተቀየረ ነው። ስለዚህ በዚህ የዲጂታል ቴክኖሎጂ ወቅት ሰዎች ሞር ቴክኖሎጂን መላበስ እና ቴክኖሎጂን መልመድ መቻል አለባቸው። ስለዚህ የቴክኖሎጂን ውስብስብነት በመቀነስ ማህበረሰቦቻችንን በዘመኑን እውቀት በተግባር እንዲጨብጡ የሚያስችል ቴክ ሾው ነው የኛ ቴክ ሾው። ስለዚህ ከተለያዩ ከኤአይ ጀምሮ ዲጂታል ማርኬቲንግ ሊሆን ይችላል፣ ሶፍትዌር ዲቨሎፕመንት ላይ፣ ሳይበር ላይ የተለያዩ ሴሽኖችን በማዘጋጀት በኦንላይን ላይቭ ላይ ወይም ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም እንዲሁም በአካል ይህንን ስልጠናዎችን እንሰጣለን። ስለዚህ እኛ የምንሰጠው ስልጠና ብቻ ሳይሆን የወደፊቱን ትውልድ ቢውልድ ማድረግ ስኪል መገንባት ነው። ስለዚህ ከኛ ጋር አብራችሁ መስራት የምፈልጉ ከሆነ ምናልባት እድሉን ማመቻቸት ብንችል እና የማህበረሰቡ የለውጥ አካል መሆን ብትችሉ ዛሬ ሴት በጣም አሪፍ ቴንክ ዩ ዮሐንስ። ሲኢኦ ምንድን ነው የሚሰራው? ቤኔፊቱ ምንድን ነው? አሁን ከአንተ ጋር እንትን የሚልበት። አቤት መለሰ። ኦልሞስት እየቀረ ያለ 15 ደቂቃ አካባቢ ነው። እሺ ጨርሳለሁ። ኢንተራክቲቭ መሆኑ ይሻላል ብዬ ነው፣ ያው ሀሳቡን ሁላችሁ የምታውቁት እንደሆነ በማሰብ ማለት ነው። ዮሐንስ ወይ አብረን የምናዘጋጅበት ማለት ኮላብ አድርገን የምንሰራበት ወይ ቢ ሜንሽን ያደረኩት መስሎኝ ነበር። ገባኝ። ኮላብ የሚያደርግበት ግን ቤኔፊቱ ምንድን ነው? እሱ ከአንተ ጋር ኮላብ አድርጎ የሚሰራበት ኦን ደ ላስት ላይ እየተናግሬያታለሁ። ሞር የሰዎችን ስኪል ቢውልድ ማድረግ ዋን ኦፍ ደ ታርጌት። ሰውየው ምንድን ነው? ሰውየው ለምሳሌ የመንግስት አካል ነው፣ የሰዎች ስኪል ላይ የሚሰራ ነው። የእሱ ቫሊዩ ነው እሱ አሁን አንተ የጠቀስከው። ያ ልክ በዛ ስቴት ማለት ነው።
ኦኬ እሺ ትዜ ምናልባት እስካሁን ባለው ሪፍሌክት የምታደርገው ነገር ካለ ሞር ፕራክቲካሊ ያንተን ሀሳብ ብንሰማ ደስ ይለናል። ይሄኛው ብዙ አልቀረም፣ ሰመራይዝ እናድርገዋለን በአጭር ደቂቃዎች። እግዚአብሔር ይስጥልን ዘሜ፣ በጣም ጥሩ። ወደፊትም ባለፈው ዳኝ እንዳመጣው አይነት አጀንዳ ነው ያመጣኸው። ከዚህ በፊት የነበረው ቴክኖሎጂ አጋዥ ነበረ አይደል? እኔ አሁን በኋላ ኢንተርፕሪነርሽፕ የሚለው ኮንሴፕት ራሱ ቴክኖፕሪነርሽፕ ሳይሆን የሚቀር አይመስለኝም። ምክንያቱም ነቲንግ ካን ቢ ሶልቨብል አሁን ዊዛውት ቴክኖሎጂ፣ በተለይ አርቲፊሻል ኢንቴሊጀንስ ከመጣ በኋላ እና ዳይናሚክሱ ራሱ ስሙ ምናልባት ግሎባል ስም ሊሆን ይችላል የሚል ሀሳብ አለኝ። የመጀመሪያው ነገር አሁን ጆን አይ ላይክ ዘ ዌይ ዩ ፍሬም ኢት፣ ዋናው ሚስ ያደረጋችሁት ሁላችሁም ፖይንት ብዬ የማስበው ቴክኖፕሬነርሽፕ መሆኑን ረሳችሁት አይደል? ሌቨሬጅ ማደርገው ቴክኖሎጂን እንዲህ አይነት ካምፓኒዎች ነበሩ፣ ችግሩን ለመቅረፍ ተሞክሮ ነበረ። ግን ቴክኖሎጂ ይህንን በተለየ መንገድ ሊቀርፍ ይችላል። ስለዚህ ሞር ቫሊዩ ክሬት አድርግልሃለሁ። ያልተፈቱ ችግሮችን መፍታት የሚችል ቴክኖሎጂ ነው። ቴክኖሎጂ ሳይኖረው እና ሲኖረው ያለው ልዩነት ይሄ ነው የሚለውን ነው ማሳየት የምፈልገው። የመጀመሪያው እሱ ነው። ምክንያቱም ቴክኖፕሬነርሽፕ ያለዛ ኖርማል ኢንተርፕሬነርሽፕ ነው የሚሆነው። ስለዚህ የመጀመሪያው ነጥብ እኔ እሱ ላይ ፎከስ ቢደረግ ምንድን ነው? አውቶሜሽን ነው? ዳታ ድሪቭን ኢንቴሊጀንስ ነው ይዞ የመጣው? አርቲፊሻል ኢንቴሊጀንስ ነው? ምንድን ነው? ሌሰር ኮስት ነው? ምንድን ነው ሴቭ የሚያደርገኝ? ቴክኖሎጂው ሌላው ሊሰራ ያልቻለውን ቴክኖሎጂው ምን ይዞ መጣ? አንዱ እሱ ነው። ሁለተኛው ዘሜ እንዴ ትልቁ ፎከስ ቢሆን አሁን ወደዚህ ይሄኛው ኤክሰርሳይዝ ያደረግነው ኤክሰርሳይዝ የመጀመሪያው ነጥብም ላይ ቢደረግ ጥሩ ነው ብዬ ነው የማስበው። ኦፖርቹኒቲን ማየት ነው። ኢንተርፕሪነርሽፕ ማለት ሌሎች ሊያዩት ያልቻሉትን እድሎች ማየት መቻል ነው። ሲንግ ኦፖርቹኒቲስ አዘርስ ካን ኖት ሲ። ለእኔ ዲፋይኒንግ በጣም ጥሩ ዴፊኒሽን ሆኖ የማየው ኢንተርፕሪነርሽፕ እሱን ነው። አለ ችግሩ አለ አይፈታም ብለው ወይንም የችግሩን መጠን ችላ ብለውት ሌሎች ሊያዩት ያልቻሉትን የተወሰኑ ግን ስማርት የሆኑ ነገሮችን በተለየ አቅጣጫ ማየት የሚችሉ ሰዎች ማየት በመቻላቸው ነው። ራይድ የተፈጠረው በሱ ሁኔታ ነው። የኢትዮጵያን ኤግዛምፕል ውሰዱት። ራይድ እንዴት ተፈጠረ? ጂፒኤስ የለም፣ ስለዚህ ልንሰራው አንችልም አሉ ብዙ ሰዎች። ኡበር እንደተሰራ አውቀዋል። አሜሪካን ሀገር ኡበር እያጥለቀለቀ ነው። ዓለም ኡበር እየተስፋፋ ነው። ግን ኢትዮጵያ ላይ ሊሰራ አይችልም አሉ። የተወሰኑ ሰዎች ግን ሊሰራ ይችላል፣ የሚሰራበትን መንገድ እንፈልጋሉ። ቴክኖፕሬነርሽፕ ነው። ቴክኖሎጂን ተጠቅመን ትራንስፖርት ነበር ድሮም፣ ግን ቴክኖሎጂ ምን ይዞ መጣ? የማይተዋወቁ ተሳፋሪና ሾፌሮችን ባለመኪናዎችንና ተገልጋዮችን ማገናኘት ስለሚችል ቴክኖሎጂ ስኬለብል ስለሆነ ሊስፋፋ ስለሚችል ፈጣን ስለሆነ የተለየ ቫሊዩ አዲሽን ይዞ መጣ። ስለዚህ የችግሮችን ነው ማየት። እኔ አንድ ሰው አሁን እዚህ ትሬኒንግ ላይ ከዚህ በኋላም ብትወስዱት ጥሩ ነው ብዬ የማስበው ምንድን ናቸው ያልተነኩ እድሎች? ቶታሊ ፈጠራ መሆን አያስፈልገውም። ቅድም ዘሜ እንዳለው ኢኖቬት የሚደረጉ ቻይና ላይ እየሰሩ ያሉ፣ ሳውዝ ኮሪያ ላይ እየሰሩ ያሉ፣ ታይላንድ ላይ እየሰሩ ያሉ፣ ዩቲዩብ ላይ እያንዳንዱ ግብርናው ላይ እንዴት አድርገው ነው ህንዶች እንዴት አድርገው ነው እያዘመኑት ያለው? አሁን ህንድ ላይ በጣም የማያቸው የአግሪካልቸር ቴክኖሎጂ በጣም የሚገርማቸው ትንንሽ ትራክተሮች አሉ። ትንንሽ እንዴት ነው እነሱ ማምጣት የሚቻለው? እንደ ባጃጅ ማለት ነው። እንዴት አድርጎ ነው የሆነ መሰረታዊ የሆነ ትልቅ ስኬለብል የሆነ የችግሩ መጠን ትኩረት ብታደርጉበት ሁል ጊዜ ችግር መኖሩ ብቻ ሳይሆን የችግሩ መጠን ምን ያክል ነው? ምን ያክል ሊያድግ ይችላል? ያ ቢዝነስ ምን ያክል ከክፍለ ሀገር ሊስፋፋ ይችላል? ከከተማ ከተማ ሊስፋፋ ይችላል? ከሀገር እንዴት ሊወጣ ይችላል? የትኛው ሀገር ላይ ተሞክሯል?
ኢትዮጵያ ውስጥ ሳመጣው እንዴት አድርጌ ነው ኢኖቬት የማደርገው? በኢትዮጵያ ሁኔታ እንዴት ነው አዳፕት የማደርገው? አንደኛው እሱ ነው። ሶስተኛ ነጥብ ብታዩት ጥሩ ነው ብዬ የማስበው ሁልጊዜ ቅድም ዘሜ ነክቶት በደንብ አልሄድበትም እንጂ ሰስተነብል ቢዝነስ ሞዴል መሆን አለበት። ይሄ የሰስተነብል ቢዝነስ ሞዴል ኮንሴፕት አንድ ጊዜ እሷን በ2-3 ደቂቃ ልንካላችሁ እና ዜን ወደ ዘሜ ልመልሰው። እዚህ ላይ ዘሜ ያስቀምጠውታል። ሰስተነብል ቢዝነስ ሞዴል ማለት በአጭር ቃል ይሄ ሀሳብ መሬት ላይ ወርዶ ተተግብሮ ከማወጣው ዋጋ የማገኘው ትርፍ የተሻለ ሆኖ ለአጭር ጊዜ ሳይሆን ለረጅም ጊዜ፣ ለአጭር ጊዜ እንኳን ኪሳራ የሚያስከትል ቢሆን ለረጅም ጊዜ አዋጭ ሆኖ ይቀጥላል ወይ ማለት ነው። ሰትሴት በዋናነት የሚይዘው እሱን ነው። በዋናነት የሚይዘው ስለዚህ አንድ ቴክኖሎጂ ዴቨሎፕ ሳደርገው የማወጣበት ኮስት ሰስተነብል ነው ወይ? ሁለተኛ ሰዎች አሁን አንድ በጣም ይሄ ፕሮብለም አይደንቲፊኬሽንም ላይ ቢዝነስ ዴቨሎፕ ስታደርጉ ሀሳቡንም ስታዩት ብዙ ጊዜ ብዙ ሰዎች የሚሰሩት ስህተት አለ። ምንድነው የሚያደርጉት? የሄዱና እንዴት ነው ይሄ አይዲያ ይሏቸዋል። በጣም ጥሩ ነው፣ የእናንተን ችግር ይቀርፋል። አንድ ግን ሚስ የሚያደርግ ጥያቄ አለ። ይሄንን ሶሉሽን ወደ እናንተ ባመጣው ስንት ብር ትከፍሉኛላችሁ? ለመክፈል ፈቃደኛ ናቸው? ያኔ ነው የምታውቁት። ይህንን ሶሉሽን ሰርቼ ተግባራዊ አድርጌ በምትፈልጉት መልኩ ባመጣ ለመክፈል ፈቃደኛ ናቸው ወይ? ፈቃደኛ ከሆናችሁ ስንት ትከፍሉኛላችሁ? ቢዝነስ ሞዴል ማለት እሱ ማለት ነው። አይ መክፈልስ እስቲ ቆይ አይተን እንደው ይሄማ እስኪ እንደው ልክ ነው ጥሩ ሀሳብ ነው ግን ለመክፈል እንኳን ሬዲ አይደለንም ካሉ ያን ጊዜ ነው። ስለዚህ ችግሩን እየፈታላቸው አይደለም ወይንም እናገኘዋለን ያሉት ጥቅም ከሚያወጡት ኮስት አንጻር ሲያዩት ገና እያቅማሙ ነው ማለት ነው። ስለዚህ ሰስተነብል አይደለም ቢዝነስ ሞዴሉ አንድ ማለት ነው። ሁለተኛው የሰስተነብል ቢዝነስ ሞዴል ኮንሴፕት ምንድን ነው? ሶሉሽን ይሰጣል። ኦኬ፣ ግን አትዋት ኮስት ነው ሶሉሽን የሚሰጠው? በኋላ የምታገኙት ገቢም ያስገኛል። ኦኬ፣ ግን የምታገኙት ገቢ ከምታወጡት ወጪ በላይ ከሆነ እኔ አሁን ብዙ ጊዜ ማርጂን ለሾርት ተርም ኪሳራ ሊኖር ይችላል፣ ግን ሚዲየም ተርም ያ ቢዝነስ ላይክ ማርጂኑ በጣም ሰፊ ካልሆነ፣ ስኬለብል ካልሆነ፣ ሊያድግ የሚችል ካልሆነ ስጀምርም ማርጂኑ 50% ወይም 60% ካልሆነ ላልገባበት ይችላል። እሱ ማለት ነው ቢዝነስ ሞዴል ማለት። ከዛ የሶስተኛው ኪ ኮምፖነንት ኦፍ ቢዝነስ ሞዴል ብዙ ጊዜ የሚረሳው ይህንን ቢዝነስ በማመጣበት ጊዜ እንዴት አድርጌ ነው ተጠቃሚው ጋር ላደርሰው የምችለው? እንዴት አድርጎ ነው ይሄ የኔ እቃ ወይም የኔ አገልግሎት ተጠቃሚው ጋር ሊደርስ የሚችለው? በምን ሁኔታ ነው? ምንድን ነው የማደርገው? ኦንላይን ነው የማደርገው ወይንስ ፊዚካል ዴሊቨሪ ነው የማደርገው? እንዴት ነው የሚደርሳቸው? ስለዚህ እነዚህን ነገሮች ግምት ውስጥ ያስገባ መሆን መጨረሻ ላይ ግን አብሮ ሊሄድ የሚችለው ኢኮሲስተሙ በጣም ዘሜ ሌላ ጊዜ ከበር ታደርገዋለህ። ኢኮሲስተም በጣም አስፈላጊ ነው። አሁን ለምሳሌ ኢትዮጵያ ውስጥ የማይሰሩ ሌላ ሀገር የሚሰሩ ጥሩ ሀሳቦች መስለው ኢትዮጵያ ጋር ሲሄድ ግን ኢኮሲስተሙ ቶታሊ ላያስኬድ ይችላል። ኢንፍራስትራክቸር ላይኖር ይችላል። ያንን ሳፖርት የሚያደርግ ክላውድ ሰርቪስ ላይኖር ይችላል። ወይንም የኢንተርኔት መቆራረጥ ላያስኬድ ይችላል። ስለዚህ እሱን ሁሉ ግምት ውስጥ ማስገባት ወይም ቴክኖሎጂ እቃዎቹ ወይም የቴክኖሎጂ ባለሙያዎቹ ለዛ ሬዲ አልሆኑ ይሆናል፣ ወይም ተጠቃሚው ላይሆን ይችላል። ያለውን አጠቃላይ ኢኮሲስተም የሚባለው ሁሉንም የሚይዝ ስለሆነ ኢኮሲስተሙን ማየት አስፈላጊ ነው። እዚህ ላይ ላቁም ዘሜ። እሺ ትዜ በጣም እናመሰግናለን። ጥሩ ሀሳቦች ናቸው። ተጨማሪ ሀሳብ አለ ወይስ ትንሽ እንቀጥል? መለሰ የተወሰነ ቀጥለን ከዛ ምናልባት የመወያያ ሰው ሀሳቦችን እያነሳ ማጠቃለያ መስጠት አይሻልም? ጥሩ ነው። ያው ሀሳቡን በደንብ በተለይ በዋናነት አሁን ትዜ የሚያነሳቸውን ዴብስ ማሰብ
በደንብ ክሪቲካሊ ልናያቸው የሚገቡ ጉዳዮች ናቸው እና እንደዛ ከሆነ ትንሽ ሀሳብ እንስጥና አንዳንዴ ቤኔፊት ፕሮዳክት ስንሰራ ብዙ ጊዜ ፊቸሮችን ስንወስን አንድ ሚስ የሚደረገው ፖይንት ፕሮዳክቱ ሪሊያብል እንዲሆን ይታሰባል። ኦፍኮርስ እሱ በጣም ኢምፖርታንት ነገር ነው። ግን የፋርመሩ ወይም የእኛን ፕሮዳክት የኛን ሞዴል ብንወስደው እኛ የምንሰጠው አፕ ወይም የምናመጣው ፕላትፎርም ለፋርመሩ ምኑም አይደለም። ፋርመሩ የሚፈልገው ነገር ምንድን ነው? የእሱን ገቢ መጨመር ነው። የፋርመሩ ቫሊዩ እሱ ነው። ስለዚህ የፕሮዳክታችን የሚይዘውን ቫሊዩ ወይም ፊቸር ስናደርግ ዲዛይን ስናደርግ ቤዝድ የምናደርገው ቫሊዩ ፕሮፖዚሽኑ ላይ ነው የሚሆነው ማለት ነው። ለምንድን ነው ከስተመሩ ይሄን ፕሮዳክት የሚገዛው የሚለው በጣም መሰረታዊ ነው ማለት ነው ዲዛይን ስናደርግ ፕሮዳክታችንን። ስለዚህ ቤኔፊቱን ቤዝድ አድርገን ነው ምንድን ነው ከስተመሩ ሊያገኘው የሚችለው የሚለውን ማለት ነው። ስለዚህ ሁሌም ቴክኖፕረነር መስት ስፒክ ኢን ቤኔፊትስ ናት ኦንሊ ኢን ፊቸር ነው መሆን ያለበት። ስለዚህ ከስተመሩ የሚያገኘው ጉዳይ ላይ ፎከስ እናደርጋለን እና ምንድን ነው የሚፈልገውና ምንድን ነው እኛ የምንሰጠው ቤኔፊት የሚለው ብዙ ጊዜ ያው ኒዱ ላይ ነው ቤዝድ የሚያደርገው ብለናል። ከዛ በኋላ አሁን ላይ ግን ምንድን ነው እየተጠቀመ ያለው የሚለውንም ማወቅ በጣም አስፈላጊ ነው ወደ ሶሉሽኑ ከመሄዳችን በፊት። ሌትሴ የእኛን ሞዴል ብንወስድ ገበሬዎቹ አሁን ላይ ኮስት በምንድን ነው የሚያውቁት? ምናልባት ስልክ እየደወሉ ደላላዎች ጋር ሊሆን ይችላል ኮንታክት አድርገው የሚያውቁት ማለት ነው። እና ይሄን በምን አይነት አፕሮች ነው ሶልቭ ልናደርግ የምንችለው፣ ከዛ ምን ቤኔፊት ይዘን እንመጣለን የሚለው በዚህ ወይ ነው የሚታሰበው። ፈጠን ፈጠን ልበልና ፈርዘር ኬዝ ስተዲዎችን እያነሳን እዚህ ውስጥም ሌሎችም ብዙ በዚህ ላይ ልምድ ያላችሁ ሰዎች እንደምትኖሩ ስለማስብ ልምዶቻችሁን ሼር ታደርጉናላችሁ። ስለዚህ ሁሌም ቫሊዩ ቤኔፊት ፐር ፕራይስ ነው። ከስተመሩ የሚያገኘው ቫሊዩ ያዋጣኛል የሚለው ሁለት ነገር ላይ ነው። አንድ ምን ቤኔፊት አገኛለሁ ነው። ሁለተኛ ምን ያክል እከፍላለሁ ለሚለው ነው። ስለዚህ የከስተመራችንን ቫሊዩ ለመጨመር ወይ ቤኔፊቱን ኢንክሪዝ ማድረግ አለብን ወይ ፕራይሱን ሎወር ማድረግ ይኖርብናል። ፕሮዳክታችንን ስንሰራ ያን ታሳቢ አድርገን ነው የሚሆነው ማለት ነው። ሁሌም ዋጋውን የሚወስነው ከስተመሩ መሆኑ ታሳቢ መደረግ ይኖርበታል። ሳቲስፋይ ለመሆን ኦልዌይስ ይሄን ፎርሙላ ነው የምንጠቀመው። አክቹዋል ቫሊዩ ወይም የሚኖረው ቫሊዩ ከስተመሩ ኤክስፔክት ከሚያደርገው መብለጥ መቻል አለበት። ከዛ ካነሰ ብዙ ጊዜ ናት ሳቲስፋይድ ነው፣ ሰስቴን ላያደርግ ይችላል ወይም ከፍለው ላይገዙን ይችላሉ ማለት ነው። ስለዚህ ቫሊዩ ፕሮፖዚሽን ስቴትመንት በጣም መሰረታዊ ነገር ነው ብለናል ቅድም ስናየው። ክሊር መሆን አለበት። በጣም ሾርትሊ ዲፋይንድ ማድረግ መቻል ይኖርብናል። ለማን ምን አድርገን ምን አይነት ሶሉሽን ይዘን እንመጣለን፣ እንዴት የተሻለ ሆነን እንቀርባለን የሚለውን በዚች ቦክስ ውስጥ ልናየው እንችላለን። ፎር ከስተመርስ ሁ ኒድ ፕሮብሌማቸውን የምናመጣውን ሶሉሽን ዜይ ዊል ጌት ዚስ ቤኔፊት ቤተር ዛን ከሌሎቹ አሁን ካለው ኢትዝ ካለበት የተሻለ ቤኔፊት ይዘን የምንመጣበት ማለት ነው። ኤንኤቢሲ እዚህ ጋር በደንብ ይሰራል። ለምሳሌ አንድ ቫሊዩ ፕሮፖዚሽን ስቴትመንት ብናስቀምጥ ለእኛ ፕሮብሌም ማለት ነው ይዘነው ለመጣ ነው ፕላትፎርም ፎር ስሞል ኮፊ ፋርመርስ ኢን ኢትዮጵያ ሆልሴል ዊዛውት ናዊንግ ሪል ማርኬት ፕራይስስ ገበያ ኢዝ አን ኤስኤምኤስ ኤንድ ሞባይል ማርኬት ፕሌስ ዛት ጊቭስ ዴይሊ ፕራይስ ኢንፎርሜሽን multiple verified buyers so they earn higher more stable income than when relying on single broker ላይ ማለት ነው ዲፔንድ ከሚሆኑ ይሄን ቫሊዩ ፕሮፖዚሽን ነው ይዘንላቸው እንመጣው። ስለዚህ ይሄ ሞሮፍ እንደ ሆክ ያገለግለናል ማለት ነው። ማርኬታችንንም ፕሮዳክታችንንም ወደ ማርኬት ይዘን ስንሄድ ማለት ነው።
ፕሮዳክት ሲሰራ በጣም አንድ ሚስ የሚደረገው ብዙ ጊዜ ታይም የሚጠፋው ፐርፌክት ፕሮዳክት ለመስራት ነው። ይሄን ትዜም በተደጋጋሚ ያነሳዋል እና አንድ አባባል አለ፣ ፌል ኤርሊ ፌል ቺፕ ለርን ፋስት ነው። ብዙ ጊዜ ቀድሞ ቢዝነስ ሀሳብ ቀድሞ ፌል ማድረጉ ብዙ ኮስት አያደርግም፣ ቶሎ ለመማርም እድል ይሰጣል። ስለዚህ ለምሳሌ አንድ ምስል ኢፍ ፒክቸር ኢዝ ወርዝ 1000 ወርድስ ፕሮቶታይፕ ኢዝ ወርዝ ከ1000 ፒክቸር በላይ ወርዝ ያደርጋል። ይሄ ማለት ሀሳቡ ምንድን ነው? ምስል ወይም አንድ ምስል ብዙ ቃላት ከሚገልጹት የተሻለ የመግለጽ እድል አለው። ፕሮቶታይፕ ደግሞ ብዙ ከምናወራው ብዙ ከምናሳየው የተሻለ ይሆናል፣ ሪል ፕሮዳክቱን ማሳየት ማለት ነው። ግን ፕሮዳክቱን ስንሰራ ግን ዊ ዶንት ሃቭ ቱ ዌይት ፎር ፐርፌክት ፕሮዳክት ማለት ነው። ፐርፌክት ፕሮዳክት ለመስራት መጠበቅ የለብንም። ብዙ ጊዜ የተሻለው አፕሮች በቢዝነስ ሲምፕል ቨርዥኑን መስራት፣ ፕሮቶታይፑን እሱን ለከስተመሮቻችን መውሰድ፣ ከዛ ለርን ፍሮም ሪል ዩዘርስ ማለት ነው። በዚህ አፕሮች አስፈላጊ እንትኖች ነው ማለት ነው። ስለዚህ ፕሮዳክታችንን ስንሰራ ልንጠይቃቸው የሚገባው ነገር ፕሮዳክታችን ምንድን ነው፣ ምን ፊቸር ነው የሚኖረው የሚለው ቤዝድ የሚያደርገው ምን አይነት ቫሊዩ ነው ክሬት የምናደርገው የሚለው ላይ የከስተመሩ ኒድ ላይ ነው ቤዝድ የሚያደርገው። ስለዚህ ሃው ዳዝ ኢት ክሬት ቤኔፊትስ ፍሮም ዮር ታርጌት ከስተመር፣ ሶ ዋት ኢዝ ዮር ኮር፣ ውስጡ የሚይዘው ምንድን ነው የሚለው እዛ ላይ ቤዝድ ያደረጋል። ቅድም የተነሳው ካኒት ቢ ስኬልድ እና ሰስቴንድ ማድረግ ይችላል ወይ የሚለው እነዚህ ኢምፖርታንት ጥያቄዎች ናቸው ፕሮዳክታችንን ስንሰራ ማለት ነው። ሶ ብዙ ጊዜ ቅድም እንዳልኩት ሚኒመም ቪያብል ፕሮዳክት የሚባለው የመጀመሪያው ፕሮዳክት ፐርፌክት ያልሆነው እንደ ሞዴል ወይም እንደ ፕሮቶታይፕ ለከስተመሮቻችን ይዘነው የምንቀርበው ምርት ነው። ይሄ ዘ ስሞለስት ቨርዥን ዛት ሌትስ ዩ ለርን ፍሮም ሪል ዩዘር ነው። ይሄ ቀጥታ በአንዴ ወደ ማርኬት የማይገባው ሊሆን ይችላል፣ ግን የተሻለውን ፕሮዳክት ይዞ ለመምጣት ግን ይሄ እንደ ቴስቲንግ ሞዴል ነው ማለት ነው። እና ሶ ሀሳብ ይኖራል ወይም ኒድ አለ። ስለዚህ ለዛ ኒድ ፕላን እናደርጋለን፣ ምን አይነት ፕሮዳክት ወይም ምን አይነት ሶሉሽን ነው ይዘን የምንመጣው የሚለውን ያን ዲዛይን ካረግን በኋላ ኢምፕሊመንት እናደርግና ሚኒመም ቪያብል ፕሮዳክት ዋን እንሰራለን፣ ለከስተመሮቻችን እንሰጣለን። ቴስት ካደረግነው በኋላ የእነሱን ፊድባክ ኢቫሉዌት አድርገን እንደገና አናላይዝ አድርገን አፕዴት እናደርገዋለን፣ እንደገና ዲዛይን እናደርገዋለን ማለት ነው። ስለዚህ አይተሬሽኑ እንደዚህ ነው የሚሆነው። የመጀመሪያ ሀሳብ ይኖራል። የመጀመሪያውን ፕሮዳክት ይዘን እንመጣለን፣ ከስተመር ፊድባክ እንቀበላለን። ሁለተኛውን ፕሮዳክት ይዘን እንመጣለን፣ ሶስተኛውን፣ አራተኛውን። ምናልባት ፋይናል ፕሮዳክት ዳይሬክትሊ የከስተመሩን ሳቲስፋይ ሊያደርግ የሚችል ሰስቴንድ የሆነ ኮምፒቲቲቭ አድቫንቴጅ የሚኖረን ፕሮዳክት ሊሆን ይችላል ማለት ነው። ሶ ይሄ ሁሉ ምናልባት በማኑፋክቸሪንግ ከሆነ ትልቅ ማኑፋክቸሪንግ ካምፓኒውን ወይም ማሽኖቹን ከመገጣጠማችን ምርት ከመጀመራችን በፊት ሊሰሩ የሚገቡ ናቸው ማለት ነው እነዚህ። ሶ አንድ 5 ደቂቃ ነው የምፈልገው፣ ከዚህ በኋላ እየጨረስኩ ነው። ይሄኛው ኮስት ኦፍ ጉድ ሶልድ ወይም ኮግስ የሚባለው በጣም ኢምፖርታንት ነው። ግሮስ ፕሮፊታችንን ወይም ግሮስ ፕሮፊት ማርጅናችንን ለማወቅ ኢምፖርታንት ነው። ይሄኛው ማለት የምናመርተው ምርት ዳይሬክት ኮስቱ ምን ያክል ነው የሚለው ማለት ነው። እሱን ማተር የሚያደርግ ነው። ፐር ዩኒት ኮስት የሚወጣለት ነው። ዳይሬክት ምርቱ ላይ የሚወጣ ኮስት ነው። ለምሳሌ በቀላሉ እዚኛው ቴብል ላይ አንድ ሶፕ ወይም ዲተርጀንት ፋክተሪን ብናስብ ይሄ ኮስት ኦፍ ጉድ ሶልድ ላይ ኢንክሉድ የሚደረጉት ኮስቶች እነዚህ ሊሆኑ ይችላሉ። ሮ ማቴሪያል፣ ፓኬጂንግ፣ ዳይሬክት ፕሮዳክሽን ሌበር እና እነዚህ የተጠቀሱት ቀጥታ የምናመርተው ምርት ላይ ዳይሬክት ኤክስፔንስ የተደረጉ ኮስቶች ናቸው።
ይሄኛው ግሮስ ፕሮፊቱን ስንሰራ፣ ስለዚህ የሚሸጠውን ሴልሱን ማይነስ ይሄን ኮስት ኮክስ ላይ የሚኖረውን ኮስት ስናወጣው ግሮስ ፕሮፊታችንን በዛ ነው የምናየው። የማርኬቱ ወይም የቢዝነሱ አዋጭነት አንዱ ፋክተር እሱ ነው የሚሆነው ማለት ነው። እዚህ ውስጥ ኢንክሉድ የማይደረጉ ኮስቶች አሉ። ለምሳሌ አድሚን ላይ ያሉ ሲኢኦዎች የሚከፈላቸው ደሞዝ፣ የሃውስ የኦፊስ ሬንት፣ እነዚህ ዳይሬክትሊ የሚሰራው ፕሮዳክት ላይ እንትን የላቸውም። ስለዚህ ሁለቱ የተለያዩ ሞዴሎች ስለሚሆኑ ማለት ነው ቢዝነሱን ቪያብል ለማድረግ ወይ የዚህኛውን መቀነስ ኦፕቲማይዝ ማድረግ ወይም የዚህኛውን ኦፕቲማይዝ ማድረግ የተለያየ ነው። ግን ሞሮፍ አንድ ማርኬት ወደዚህኛው ኮክስ ላይ ኢንክሉድ ከማይደረጉት ኮስቶች ከመሄዳችን በፊት ይሄኛውን ሰርተን አዋጭነቱን በዛ ማየት እንችላለን ማለት ነው። ፕሮዳክታችንን ስንሰራ በጣም ኢምፖርታንት ፌዞች አሉ። ታይም ላይን የምናስቀምጠው የመጀመሪያው ፌዝ ዲስከቨር እና ዲዛይን ነው። ሁሌም ከማርኬት ወይም ከኒድ ነው የሚመጣው ብለናል። ከፍላጎት ነው የሚመጣው በቴክኖፕረነርሺፕ። ስለዚህ ያን ማርኬት ኒድ አናላይዝ አድርገን ምን አይነት ፕሮዳክት ነው ይዘን የምንመጣው የሚለውን ከዛ ነው የምንነሳው። ያን ካጠና በኋላ ሚኒመም ቪያብል ፕሮዳክቱን እንሰራለን ማለት ነው። ከዛ ያን ወስደን ፊድባኮችን ተቀብለን ወደ ላውንቺንግ እንሄዳለን። ፋይናል ፕሮዳክታችንን የምንሰራበት ሂደት ይሆናል ማለት ነው። ሌላው በጣም ኢምፖርታንት ኮንሲደር ልናደርግ የሚገባው ኮምፒውተሮቻችንን ማወቅ ነው። የተለያዩ አይነት ኮምፒውተሮች ይኖራሉ። ዳይሬክትሊ ተመሳሳይ ሶሉሽን ከኛ ጋር ለተመሳሳይ ከስተመር ይዘው የሚመጡ ኮምፒውተሮች ሊኖሩን ይችላሉ። ሁለተኛው ካታጎሪካል ኮምፒውተር የምንላቸው ሲሚላር ታይፕ ኦፍ ሶሉሽን ነው። ማለት ችግሩን በተመሳሳይ መንገድ ሊፈቱት ነው፣ ግን የእኛኑ ቴክኖሎጂ አይደለም ይዘው የሚመጡት። በተለያየ ሰርቪስ ሊሆን ይችላል የሚመጡት፣ ግን የምንፈታው ችግር ግን ተመሳሳይ ይሆናል ማለት ነው። ሌላው ሰብስቲትዩት ኮምፒውተር የሚባለው ዲፍረንት ሶሉሽን ቱ ዘ ሴም ኒድ። ሶሪ ይሄኛው ነው የቀደም የጠቀስኩት ሀሳብ የሚሆነው። ሞር ክሊር ለማድረግ ይሄኛው በደንብ ይገልጸዋል። ለምሳሌ የእኛን ፕላትፎርም ብናየው ዳይሬክት ኮምፒውተር የምንላቸው ተመሳሳይ ፕላትፎርም አፕና ኤስኤምኤስን ተጠቅሞ የሚሰራ ፕላትፎርም ይዘው የሚመጡ ማርኬተሮች ካሉ እነሱ ዳይሬክት ኮምፒውተሮቻችን ናቸው። ሌላ ደግሞ ለምሳሌ የግብርና ማህበራት ወይም እነዚህ ኮኦፕሬት የሚባሉ የእኛን ሰርቪስ የሚሰጡ አሉ። ኢንፎርሜሽን ምን ያክል ገበያው ምን ያክል ነው የሚለውን ማለት ነው። ተመሳሳይ ሶሉሽን ነው እነሱም የሚሰጡት። እነዚህ ሰብስቲትዩት ግን ለምሳሌ ሎካል ብሮከሮችን ብንወስድ ከሻጮቹ ወይም ከገበሬዎቹ ጋር ቀጥተኛ በስልክ ተገናኝተው ተመሳሳይ ሶሉሽን ለተመሳሳይ ችግር የሚሰጡ ናቸው። ሼርድ ዋሌት የሚባል አለ። የእኛ ኮስት ወይም ከስተመሮቻችን የእነሱ ኮስት የሚውልበት ገንዘብ እንደማለት ነው። አዘር ቲንግስ ዛት ዘ መኒ ካን ጎ የሚለውን የተያዘ ነው። የመጨረሻው ገበሬዎቹ ባሉበት ሁኔታ መቀጠል ከፈለጉ ምንም ላንሰራ እንችላለን ማለት ነው። እሺ ተመሳሳይ ሀሳብ ነው። የመጨረሻው ልጠቅሰው የምፈልገው ፕሮዳክታችን ዩኒክ መሆን ይኖርበታል። ፕሮዳክታችንን ዩኒክ የሚያደርጉት በአራት ዘርፎች ሊሆን ይችላል። አንደኛው የምንጠቀመው ቴክኖሎጂ ሪሊያብሊቲው ሊሆን ይችላል፣ የፕሮዳክቱ ማለት ነው። ዩኒክነሱ በኮስት ወይም በኮስት ሊሆን ይችላል ወይም በፕራይስ። ለምሳሌ ከስተመር ኤክስፒሪየንስ ላይ ደግሞ ፕሮዳክቱን ኤክስፒሪየንስ ያደርጉት ዩኒክ ሆኖ የሚቀርብበት ሊሆን ይችላል ማለት ነው። ፎከሱ ላይ ዩኒክነስ ሊኖር ይችላል። የኛ ፕሮዳክት ፎከስ የሚያደርገው ሴግመንት ማለት ነው። ይሄኛው ፕሮዳክታችንን ፖዚሽን ለማድረግ ይሄን ቻርት መጠቀም እንችላለን። ብዙ ጊዜ የትኛው ላይ ቢሆን የተሻለ ነው የኛ ፕሮዳክት ለከስተመሮች ተቀባይነት ሊኖረው የሚችለው ከአራቱ ቻርቶች? ለምሳሌ እነዚህ
የእቃ ማጠቢያዎች ናቸው እና 4 አይነት ምርቶች ሊሆኑ ይችላሉ። የእኛም ፕሮዳክትም እዚህ ውስጥ ልናስገባው እንችላለን። ይሄኛው ሃየር ኮስት ነው፣ ፖዚቲቭ ዋይ ማለት ነው። ይሄኛው ሞር ኢፌክቲቭነስ ኦን ሆሪዞንታል እና ኮስት ኦን ቨርቲካል አክስስ ብናደርገው ከአራቱ ቻርቶች የትኛው ላይ ያለውን ነው የምትመርጡት እናንተ ለመግዛት? የመጨረሻ ጥያቄ ነው ይሄ። እንደምን ዋላችሁ? እንደምን አመሻችሁ? ይሰማል? ይሰማል። አውዝም የትኛውን ነው ዳኜ የምትመርጡት? ሎየር ኮስት ነው ብዙ ጊዜ ሎየር ኮስት ነው። ሎወር ኮስት። ኦኬ ሶ ኢፌክቲቭነሱስ ሌስ ኢፌክቲቭ? አይ ሞር ቢሆን ነው የሚመረጠው። ኦኬ ሎወር ኮስት ሞር ኢፌክቲቭ። ትክክል። ይሄኛው ቻርት ላይ ቢሆን ሞር ኢፌክቲቭ ነው። ካልሆነ እንደየ ከስተመሩ ሊከፍል የሚችልበት አቅም ላይ ቤዝድ ያደርጋል ማለት ነው። ስለዚህ ይሄ ነው ኮንክሉዥናችን። ምንድን ነው የሚሆነው? ፎከሳችን ሀሳብ አለ። ስለዚህ ሀሳብ የሚመነጨው ከማርኬት ነው፣ ማርኬት ድሪቭን ነው። ቴክ ያን ዴቨሎፕ ለማድረግ አዳፕት የምናደርግበት ቴክኖሎጂ ይኖራል። እሱ ቴክኖፕረነርሺፕ ነው ማለት ነው። ስለዚህ ቴክኖፕረነርሺፕ ተርኒንግ ሪል ፕሮብሌም ኢንቱ ቴክ ኢናብል ሶሉሽን ነው። ሁሌም ከከስተመር ፍላጎት እንደምንነሳ ታሳቢ መሆን ይኖርበታል። ቫሊዩ ፕሮፖዚሽናችን ግልጽ መሆን አለበት። ኤንኤቢሲ አፕሮች መጠቀም ይኖርብናል። ፕሮዳክታችንን ፐርፌክት ፕሮዳክት ከማስራታችን ወደ ማኑፋክቸሪንግ ከመግባታችን በፊት ፕሮቶታይፑን እርሊ መስራት፣ ፊድባክ ፍሮም ከስተመር ፊድባክ ለርን ፋስት ቶሎ መማር ይኖርብናል። ከዛ ቤዝድ ኦን ዛት ኢምፕሩቭ ማድረግ ይኖርብናል ማለት ነው። የፕሮዳክታችን ፖዚሽኒንግ ኦልዌይስ ፕሪፈረብል የሚሆነው ሃይ ኳሊቲ ዊዝ ሎ ኮስት ነው። እሱ ሞር ፕራክቲካል አይደለም፣ እንደ ሪያሊቲው ግን ኦፕቲማይዝድ መሆን አለበት ማለት ነው። አመሰግናለሁ።